እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት። እንግዲህ ስለ ኢራን ለሁለት ወር ያህል ይመስለኛል እያወራን ነው፣ እየተነጋገርን ነው። አሁን የፈራ ነው ጊዜ የመጣ ይመስላል። አሜሪካ በፍጹም ኢራንን አትመታም፣ አታድርገውም። አሜሪካ ፖለቲካን በሂሳብም በፊዚክስም ነው የምታስበው፣ ኢኩዌሽን አላት ብዬ ብዙ ጊዜ ተናግሬያለሁ። ያንን ኢኩዌሽን ያንን ማትስ ያንን ፊዚክስ ካልተከተለች ግን ጥሩ ነገር አያጋጥማትም የሚል ይዘት ያለው ትንታኔ ሳካፍላችሁ ነበረ። ዘው ብላ ገባች እቺ ሀገር። ስትገባ በታሪክ እንደምናውቀው የአሜሪካ ፋውንዴሽን ብንመለከት በቃ በሁሉ ነገር የበላይ መሆን፣ በሁሉ ነገር ገዢ መሆን፣ መሪ መሆን የምትፈልግ ሀገር ናት። በዚህ ጦርነት ገዢ አይደለችም፣ መሪ አይደለችም፣ ተመርታ ታግታ የተወሰደች ሀገር ናት እና ተላላኪ ልክ ኢራን ሂዝቦላን እንደምትጠቀሙ ሁሉ አሜሪካንንም እንደዛ የተጠቀመ ሌላ ኃይል አለ። ዘው ብሎ ገባ። አሁን እኔ የፈራሁት እንዴት ትወጣለች የሚለው ነው። መውጣት ከባድ ነው ለአሜሪካ። አሁን በእውነት ሆነን ለመናገር በጣም ከባድ ነው። አልበርት አንስታይን ነው ምን ብሎ ነበር? ጊዜ የሚባል ነገር ጊዜን እንደ ዳይሬክሽን ያስቀመጠው ለመጀመሪያ ጊዜ እሱ ነው። ጊዜ ማለት ታይም ማለት ዳይሬክሽንም ነው ብሎ ያስቀመጠው። አራተኛውን ዳይሬክሽን የከተተው እሱ ነው። አሁን ባለው ሁኔታ ጊዜ የጦር መሳሪያ ነው። ጊዜ ከሚሳኤልም በላይ የምትዋጋበት ነገር ነው። ኢራን እየተጠቀመች ያለችው ያንን ነው። ጊዜን እንደ መሳሪያ ገባችሁ መውጣት አይቻልም ነው። በቃ በፈለጋችሁ ጊዜ ገብታችሁ መታችሁኝ ጨርሰናል እንውጣ ማለት አይቻልም ነው። ይሄ ማንም የሚያውቀው ካልኩሌሽን ነው። እነሱ ባላቸው የጦር መሳሪያ መጠን፣ ባላቸው የጦር መሳሪያ ርቀት፣ ዘመናዊነት እንደፈለጉ ታርጌት በማድረግ አቅም አይደለም እንደሚበልጧት ታውቃለች፣ እንደሚበልጧት እናውቃለን። በት አሜሪካ የምሁራን ሀገር ናት፣ የምታደርገውን ታውቃለች። እዚህ ጦርነት ውስጥ አገባም ስንል ነበር፣ ገባች። አሁን እንዴት ነው የምትወጣው ነው። አሁን ያለውን ሪዘርቭ እየተጠቀሙ ነው፣ የጦር መሳሪያውንም ነዳጁንም ምኑንም። እንዴት ነው የምትወጣው ነው። ካሳ ከፍላ ነው የምትወጣው። ለምና በቃ አይለመደኝም ብላ ነው የምትወጣው። እንዴት ነው አሸናፊ ሆና የምትወጣው? አሸናፊ ብቻ አይደለም፣ እንዲያው በሰላም አይ ምን ነው ባልጀመርኩት ብላ ለሁለተኛ አይለመደኝም ብሎ ለመውጣት እንኳን እንዴት ነው የምትወጣው? ከአፍጋኒስታን አልተማረችም። አፍጋኒስታን ላይ ሲወጡ አይታችኋል። ያንን ሁሉ ንብረት፣ ያን ሁሉ ሞት፣ በቃ ኧረ እንገላገል፣ እንዴት ወጥመድ ውስጥ ተይዘናል፣ እንደምንም እንውጣ ብለው ነው የወጡት እኮ። በሰላም እንኳ አገራቸውን አስረክበው በሰላም እንኳ በቃ አፍጋኒስታንን ለዚህ ያህል ጊዜ እንዲህ ስናደርግ ነበር፣ አሁን ትተን መሄዳችን ነው ብለው በሰላም እንኳ አይደለም፣ በቃ ወጦ በቃ እንዴ ወይኔ እንዴት ነው የተያዝ ነው እንዴ ብሎ በቃ በመስኮት አምልጦ እንደመሄድ ነው ከአፍጋኒስታን የወጡት። ይህን እያዩ ከአፍጋኒስታን የባሰ ቦታ ኢራን ውስጥ ገቡ። እንዴት ነው አሁን መሬት ላይ ውጊያ እያካሄዱ አይደለም፣ ምሽግ ይዘው እየተዋጉ አይደለም፣ ኮንቬንሽናል ዋር አይደለም፣ ግን ጀመሩ፣ ገቡ። እንዴት አሜሪካ እንዴት አሁን ተሸንፍ ያለው ተሳስቼ ነው የገባሁት ብላ እጅ ሰታ ነው የምትወጣው? በቃ ስህተት ነው እንደዚህ አይነት ነገር አይለመድም ብላ ቃል ገብታ ነው የምትወጣው። እንዴት ነው የምትወጣው የሚለውን ነገር ማወቅ አልቻለም እና ከባድ ነው ይሄ። እኔ ለሁለት ወር ነው ምናምን ጊዜ ሳውራው የነበረ ነው። አሜሪካ እዚህ ጦርነት ውስጥ አገባም ከገባች በጣም መጥፎ ነው ብዬ ነበር። አሁን የሆነው ነገር ከዛ የተለየ አይደለም። እኔ በጣም ከሚገርመኝ ነገር አንዱ ማለት የተለያዩ የጦር መሳሪያ ፋብሪካዎች ናቸው፣ የሚሳኤል ማከማቻዎች ናቸው ተብለው የሚታሰቡ የሚመቱ ቦታዎች ሪሊ ናቸው ወይ ብላቸው የታሰቡ ከሆኑ ኢራን ተሸናፊ መሆን አለባት። አፍጋኒስታን አፍንጫዋ ስር ሆና ለስንት ዓመት ስትቀጠቀጥና ምን ሲሆን የተማረች ሀገር ናት። ሶሪያ እንዴት ሆና ለዛ እንደደረሰች ያየች የተማረች፣ ከዛም የጦር ስልት ያወጣች ሀገር ናት። ኢራቅ ላይ የደረሰው ነገር ምን እንደሆነ ያየች ሀገር ናት። በ12ቱ ቀን ጦርነት ምን እንደሆነ ጦርነት እስራኤልና አሜሪካ እንዴት እንደሚዋጉ ያየች ሀገር ናት። እንዴት ዝም ብላ የጦር መሳሪያ የሆነ አዳራሽ ውስጥ ታስቀምጣለች? የሆነ ፋብሪካ ውስጥ እንዴት? በፍጹም አይሆንም። በእኔ ሂሳብ የጦር መሳሪያውንም አከፋፍላለች። 31 በሚሆኑ ግዛቶች ልክ ያዋቀረችው ጦር አለ። ለዛ ጦር አከፋፍለዋለች። ፋብሪካውንም ታከፋፍለዋለች። ፋብሪካው መሬት ላይ ያለ ሳይሆን እርግጠኛ ነኝ ከመሬት በታች ነው የሚሆነው። ማሽነሪዎቹ እዛ ፋብሪካ ውስጥ ይኖራሉ ብዬ አላስብም። አንለስ በጣም ኃይለኛ ኮንክሪት ውስጥ ካልሆነ በስተቀር ዝም ብሎ ፎቅ ላይ ዝም ብሎ ይሄ እኛ በምናውቀው አይነት ህንፃ ስር የተቀመጠ ፋብሪካ የጦር መሳሪያ ምናምን ነገር ይኖራል ብሎ ማንም የሚያስብ የለም። እያንዳንዱ ህንፃ እያንዳንዱ አዳራሽ ምን የተባለ ነገር በሙሉ የጦር መሳሪያ ማክሸፊያ እንጂ ሚሳኤሎቻቸው በዚህ ተበልተው ይለቁ፣ አቅማቸው በዚህ ጨርሱ፣ እኛም ይፍረስብን እነሱ የሚፍረሱት ካልሆነ በስተቀር ኢራን እንደዛ ታደርጋለች ብዬ አላስብም። ምክንያቱም ወጥመድ ነው ያዘጋጁት። ወጥመድ በሬው ወይ ሳሩን ብቻ የሚለው አይነት ነገር ማለት ነው። ሳሩን እንዲያሳዩ ገደል ማስገባት አይነት ነገር ነው እና
ከባድ ነው። እንዴት ነው የሚወጡት የሚለው ለእኔ ከባድ ነው። ጊዜ መጥፎ ነው እና እየቆየ ሲሄድ እኔ ያሳሰበኝ አሁን በጣም እንትን ያለው ለአሊያንሶቿ አሜሪካውን ለአሊያንሶቿ አንገት አጋራችን ነሽ፣ ለክፉ ቀን መሸሸጊያችን ነሽ፣ ከአንቺ ወዴትም አንሄድም ብለው ለቆሙ ሀገራት እንኳን እንዴት እንደምትሆን ኢትዮጵያ ለምሳሌ ኦልሞስት ከአሜሪካ ጎን ናት። የነዳጅ ዋጋ መናር በአንድም በሌላ በጣም አርጎ የሚመታት ሀገር ናት። ማወቅ ያለብን ወዳጅ የክፉ ቀን ወዳጅ ብለው የቀረቧትን እንኳ በምንም አይነት መንገድ መታደግማችን ነው የሆነችው። የዓለም ፖሊስ ነኝ፣ የዓለም ጠባቂ ነኝ፣ ጉልበት አለኝ፣ መሳሪያ አለኝ ያለችው ነገር ሁሉ ባዶ የሚያደርግ በባዶ የሚቀምር ጦርነት ውስጥ ነው የገባችው። ትራምፕ ብር አለን፣ ቴክኖሎጂ አለን፣ የፈለግነው እናደርጋለን ብሎ ነው የገባው። ኢራን ቴክኖሎጂ አለ፣ ብር አለ፣ ምንም አታመጣም ነው መልስ። ብር አለን፣ ቴክኖሎጂ አለን ብሎ ገባ። እሺ ብር አለ፣ ቴክኖሎጂ አለ፣ ውጣ ነው እያለች ያለችው። እንዴት ይውጣ ነው? እና እስራኤል አሜሪካንን በቃ ያልሆነ ጉድ ውስጥ ነው ያስገባችው። ትራምፕ ሜክ አሜሪካ ግሬት አጌን ብሎ እዛው ፖዚት ነው የሄደው በጣም እና እኔ ለአሜሪካ አዝናለሁ። ጥሩ አገር ብትሆን ቴክኖሎጂዎቿ ምኗ የእሷ እድገት ለሌሎችም በምንም አይነት መንገድ ይሆን ሁላችንም እየተጠቀምን ያለ ነው። እነሱ ፕሮዳክት ነው። አሁን እኔ ፎከስ ማድረግ የምፈልገው በኤርትራ ነው። ገባችሁ? አይኔ በደንብ ያለ ማለት ነው። የኤርትራን ጉዳይ ያየሁት ነው። የኢትዮጵያ መንግስት እንዲሰማኝ ነው ማለት ነው የምፈልገው። ዩቲዩብን ሰብስክራይብ አድርጉኝ። በጣም እያሳደጋችሁ ነው። እዛ ላይ ያሉ ቪዲዮዎችን በደንብ ይውልኝ። እሱን በጣም ይጠቅመኛል። በጣም መልሳለሁ። ሊንክ ላይ ያለ ባዮ ላይ ማለት ነው። እሱን ካልፈለጋችሁ ደግሞ ኢማፕ 11 ብላችሁ ፈልጉኝ ታገኙኛላችሁ። ሰብስክራይብ አድርጉኝ። ቪዲዮዎችን ይውልኝ። በጣም ምርጥ ፖድካስት እንሰራለን ማለት ነው።